ጤና ይስጥልኝ ተመልካቾቻችን ከዋሽንግተን ዲሲ ኤስኤምኤን ስቱዲዮ ሰበር ዜና አለን። 2,280,147 መራጮች በተሳተፉበት የሲዳማ ህዝበ ውሳኔ መሰረት ሲዳማ ክልል ለመመስረት የሚያስችለውን ድምጽ ማግኘቱን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። ህዳር 10 ቀን 2012 ዓ.ም በተከናወነው የህዝበ ውሳኔ ድምጽ የመስጠት ሂደት በአጠቃላይ ከተመዘገበው 2,280,147 መራጭ 2,277,063 ሰው ወይም 99.6% የሚሆነው መራጭ ድምጹን መስጠቱን የምርጫ ቦርድ መግለጫ አመልክቷል። ቦርዱ ዛሬ ባወጣው መግለጫ እንዳስታወቀው ዜጎች ህገ መንግስታዊ መብታቸውን ተጠቅመው በሰጡት ድምጽ መሰረት የሲዳማ በክልልነት የመደራጀት ምልክት ሻፌታን የመረጠ ሰው ብዛት 2,225,249 ነው። ሲዳማ በነባሩ ክልል ውስጥ እንዲደራጅ ጎጆ ምልክትን የመረጠ ሰው ብዛት 33,463 መሆኑ ተረጋግጧል። በውጤቱም ሻፌታን የመረጠው 98.51% ሲሆን ጎጆን የመረጠው 1.48% መሆኑ ተረጋግጧል። በሂደቱም ዋጋ አልባ የነበረው የድምጽ ቁጥር 18,351 እንደሆነ ታውቋል። ምርጫ ቦርድ በኢፌድሪ ህገ መንግስት አንቀጽ 47 ንዑስ አንቀጽ 2 እና 3 መሰረት ማንኛውም ብሔረሰብ ወይም ህዝብ የራሱን ክልል የማቋቋም መብት አለው በማለት በሚደነግገው መሰረት የሲዳማ ህዝበ ውሳኔ ሰላማዊ በሆነ ሁኔታ መፈጸሙን አስታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ አክሎም የተካሄደው ህዝበ ውሳኔ ሰላማዊ፣ ተአማኒ እንዲሁም ከፍተኛ የህዝብ ተሳትፎ የታየበት እንደነበርና ህዝበ ውሳኔው ዜጎች መብታቸውን በሰላማዊ መንገድ ተግባራዊ ያደረጉበት እንዲሁም በሀገራችን የዲሞክራሲ ስርዓት ግንባታ አንድ እርምጃ ነው ሲል ቦርዱ እምነቱን ገልጿል። በውጤቱ መሰረትም በህገ መንግስቱ አንቀጽ 47 ንዑስ አንቀጽ 3 ላይ እንደተጠቀሰው የደቡብ ብሔረሰቦችና ህዝቦች ክልል ምክር ቤትና የሲዳማ ዞን አስተዳደር የህዝቡን ድምጽ ባከበረ ሰላማዊና ግልጽ በሆነ መልኩ እንዲሁም ሽግግሩን ጊዜን በጠበቀ ሁኔታ በማከናወን የስልጣን ርክክቡን በአግባቡ አከናውነው ይህንን የህዝበ ውሳኔ ውጤት እንደሚያስፈጽሙ ቦርዱ የጸና እምነት እንዳለው አስታውቋል።